እሺ አመሰግናለሁ። እሺ ወንድሜ ሮብና አንተ በጣም ስነ ስርዓት ያለህ ልጅ ነህ፣ ጎበዝ። ሮብ መተክ መዘግብሃለሁ። ቴንክ አለው። እኔ በዛኛውም አካውንትሽ ተዘግቶብሽ ነው እንጂ እኔ እኮ አለሁልኝ። እሺ ያኛውንም አካውንት ሁሉንም እከታተላለሁ እኔ። እሺ ወንድሜ ኑርልኝ። እሺ ሰላምን መስፈርት የምታሟላ 08 ጻፍ። ላንብብልህ ድጋሚ የሰላምን መስፈርት። የሰላም መስፈርት ሶሪ ሰላም አልኩኝ፣ ፀሐይ ላለው ብዬ ነው። እዚህ ጋር በትልቁ የምታዩት እህቴ ፀሐይ ትባላለች። መስፈርቷ አንደኛ ምንም አይነት እምነት ተከታይ ቢሆን ችግር የለባትም። እኔ ወደ እሱ እምነት ሄዳለሁ ከተስማማን ብላለች። ስለዚህ ማንኛውም እምነት ተከታይ የሆነ ወንድ እድሜው ከ30 እስከ 35 የሆነ ከሀገር ውጭ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ የፈታ ኖ ያላገባ ከዚህ በፊት ልጅ ያለው ልጅ ቢኖረው ችግር የለውም ነው። ልጅ ቢኖረውም ከድጋም የወለደም ቢሆን ችግር የለውም ነው። ሚራ መታለች። እሺ አንተ ቪዲዮ ክን አብራ እስከዛ ሚራ አሰቃየሽን እኮ አቢብቲ ሰላት ሄድሽ። ከዛ በኋላ ከስተመር መጣ ቶሎ ያው ስራ ክብር ነው ብዬ እኮ ነው ሀቡ ብዬ። ሶሪ ግን በጣም ይቅርታ። እሺ ልንገርሽ አሁን እንትና አሚር ያንቺን መስፈርት በሙሉ ያሟላል። ጭራሽ ፈተና ሁላ ፈትኛው አልፏል። አይገርምሽም? ዋሽ እንኳን ስለው ሙስሊም አይዋሽም አልዋሽም ማለት አንቺ ስትመጣ እንዲህ ይበላል ስለው እኔ አልዋሽም ሀራም ነው። እና አሚር ሙስሊም ነው፣ ዲኑ ላይ ጠንካራ ነው። እድሜው 29 ነው። ከሀገር ውጭ አምስተርዳም የሚባል ሀገር ነው የሚኖረው፣ ግን አገር ቤት ሊገባ ነው አሁን። እናም ጸይም ነው እንደምታዩ፣ ረጅም ነው እና ስራ ችግር የለውም። የተማረ ነው ባልሹ መሰረት። እሱ ግን ዶክተር ነው። አይገርምሽም? ዶክተር በጣም እድለኛ ነሽ። አየሽ የቆየ ነገር አረብ ምን ይላል መሰለሽ? ክልተ ኺር እሎ ኸይር ይላል። የቆየ ነገር ሁሉ መልካም ነው ይላል። ክልተ ኺራ እሎ አኺራ። አንቺን ዘግይቶ ቢመጣ ዶክተርን የሚያክል ነገር መጥቶልሻል እናቴ። ማሻአላ የቀረው ቁመና ነው። እርሷ ስትመጣ እኔ ከሷ ውጭ ለማንም ቁመና ይናል አሳይም ስትመጣ ነው ማሳየው ብላ አሁን ተነስቶ ስፖርተኛ አቋም እንዳለ ቁመናውን ያሳይሻል። ጓግተናልና ለምን ለሷ አላሳይም? ሌላ ሰው ለምን ያየኛል? አይሆንም እኮ ሙስሊም ታዲያ እሷ እንዴ ራቁትህን አናየኛ እዚህ ጋር 8300 ሰው አለ። ግን አይደለም እኔ እነሳለሁ ችግር የለውም። ግን ሀቢባ እኔ አረ ላውጣ እንደው ምናምን ሲክስ ፓካል ችግር የለውም። ቁመክ እንዴ ስፖርተኛ ነው እንጂ በጣም ቦርጭ የሚባል ነገር ዝም ይህ ደግሞ ስፖርተኛ እኮ ነኝ። ተጫዋች ኳስ እጫወታለሁ። አያክስ የሚባለው ቡድን ውስጥ ነው የምጫወተው። ማሻአላ በጣም ደስ ይላል። ፉሉ አሚርን ሚራዬ ደግሞ ስማችሁ ራሱ ሚራና አሚር ማሻአላ ማች ያደርጋል። እሺ ሚስቴ ጠንካራ ከሆነች አንድ ጥያቄ ልጠይቃት። ያው አንቺ ሙስሊም ነሽ፣ እኔ ሙስሊም ነኝ። ጠንካራ ሙስሊም ነኝ። እኔ ለዲኔ ሞታለሁ። ግን በሸሪያ 2 ሚስት ማግባት ይፈቀዳል። እኔ 2 ሚስት ማግባት ትፈቅጂልኛለሽ? እሱን አልፈቅድም። ጠንካራ አይደለሽም ማለት ነው አንቺ በእምነት? ጠንካራ ነኝ፣ ግን የኔ የምለው ሰው እና የምወደው የማፈቅረው ሰው የኔ ብቻ እንደሆነ ነው የምፈልገው። አይ ለምሳሌ በሆነ ሲትዌሽን አለ፣ አይታወቅም። አንዳንድ ሲትዌሽን አለ አይደለ? እስልምና የሚፈቅድበት ሸሪዓ የሚፈቅድበት ሲትዌሽን አለ። በእንደዛ ከሆነ ለምሳሌ እኔ ያለሁበት እዚህ አንቺ ያለሽበት ዱባይ ግን ችግር የለውም። ሁለታችን ወደ ኢትዮጵያ መለስ እንችላለን። ከተስማማን ደግሞ ዱባይ መኖር እንችላለን። ከተስማማን ደግሞ እዚህ መኖር እንችላለን። እሱ የኔና አንቺ ጉዳይ ነው። ግን በሆነ ስቴሽን 2 ሚስት ማግባት ግዴታ የሚሆንበት ከሆነ ፍቃድ ማግኘት እችላለሁ። ምን አለ መሰለህ እኔ የምፈልገው ኦፍኮርስ ሸሪዓ ይፈቅዳል። ከሸሪዓው ጋር ምንም የምነካካበት ነገር የለም። ግን እኔ የምፈልገው ኢትዮጵያ ገብቼ መኖር አልኩ። ከኔ ሀሳቤን አልቀይርም። የኔን ሀሳብ አክሴፕት የሚያደርግልኝ ሰው ነው የምፈልገው። እሱ ኦኬ ችግር የለውም። ኢትዮጵያ ገብተን ስራ ካለን እኮ እሱ ችግር የለውም። ኦኬ በሱ እኮ ተስማምቷል። ኢትዮጵያ መጥቼ መኖር እንችላለን፣ ዱባይም የተመቸን ቦታ እንኖራለን ብሏል። ችግር የለም። ግን አሁን እሱ የሚጠይቀው ጥያቄ ግን አንቺ ወደፊት ይሄ ሁለተኛ ውስጥ ማግባት ቢገደድ የሚገደድ ሲትዌሽን ቢፈጠር አክሰፕት ታደርጊያለሽ ወይ? ያ
ቢፈጠር ነው ፍላጎት ሳይሆን ፈልገህ የምታደርገው ነገር ሳይሆን ከተፈጠረ አንደርስታንድ ያላደረግሽ ነገር እኔ 2 ሚስት አገባለሁ እያልኩሽ አይደለም። እኔ በአንድ ሚስት ነው የምሞተው። ሚስቴን አንድ ሚስት ብቻ ነው የማገባ። ግን ሸሪዓ የሆነ የሚፈቅድበት አጋጣሚ ያለ የሚያስገድድሽ የሆነ ስቴሽን ሊመጣ ይችላል። የዛኔ ግን ልትፈቅድልኝ ትችያለሽ ነው ተነጋግረን አሳማኝ ከሆነ እኔ እንደገባኝ ከሆነ የሚፈጠር ማለት ለምሳሌ አንቺ መውለድ ባትቺ ወይ የሆነ ሁኔታዎች ሊፈጠሩ በህይወታችን ኦፍኮርስ እሱንም አክሴፕት አደርጋለሁ። ምክንያቱም እኔ ልጅ ቢኖር አክሴፕት ስለማደርግ እሱ ቢሆን አክሴፕት አደርጋለሁ። ግን የሆነ ፈልገህ የሆነ አስበህበት ከሆነ ነው። ግን ተነጋግረንበት እንደዛ አይነት ሲቹዌሽን ከተፈጠረ ኦፍኮርስ እኔ ነኝ ደግሽ የሚደረግ ሀሳብ እንዳይገባክ። ኦኬ ሻቢባ ስለሚስቴ እኮ አልነገርሽኝም። ግን ስለሚስቴ እኮ በደንብ ሰማሁ። በቃ ባባ ምናምን በቃ ተጋባን። ግን አንድ ነገር ልበል በተደጋጋሚ ኮሜንት ላይ 3 ዓመት እኮ ያወራት ልጅ አለች እያለች የሆነች ሊዲያ ኦር ሰምቲንግ ስሟ እየጻፈች ነበረ። ወላሂ አይቼ ነው ሰው 3 ዓመት እያወራት ልጅ አለች። ልጅቷ ካለች ብጽፍ ደስ ይለኛል እና ብታየው 3 ዓመት ያወራት ልጅ ቢኖር አንቺ እኮ አግብተው የፈታ ቢሆን ኧረ የለም ስለ አይደለም እኔ ያልኩትን ነው እንጂ ማመን ያለብሽ ሰው ያለ ማመን የለብሽም። አንደኛ የራሱ አንድ ሪሌሽንሺፓችሁ የሚፈተንበት ነገር ነው። የአካባቢ ወሬ ምናምን እንዳትሰሚ እሺ። እሱን እንጂ ማመን ያለብሽ ሰዎች ወሬ አይደለም። ቀንተው ነው ይሄን የመሰለ ዶክተር ባንስ እኮ ወቢባ ንገራቸው። አበሻ ምቀኛ ነው ሚቀኛ ነው። እኔስ ሚስቴን ማየት አልችልም። አቢባ እሷን ቁመቷን ምናምን ማየት የለብኝም። አይ ሴት እንደዚህ አትታይም። አንተ ነህ በውስጥ የምታያት። ታወራላችሁ፣ በውስጥ ቪዲዮ ኮል ትደዋወላላችሁ፣ ትግባባላችሁ። ፎሎ አደረጋት፣ ፎሎ አድርጋት፣ ታወራላችሁ፣ ትግባባላችሁ። ከዛ ኢንሻአላህ ሰርጋችሁ ሲደርስ ሲሰምር ጉዳዩ እኔ ነኝ ስፖንሰር። ቃል የገቡልኝ የቢዝነስ ባለቤቶች፣ የሬስቶራንት ባለቤቶች፣ ቢዝነስ ባለቤቶች አሉ። አንቺ ላይ ተዋውቀው ለቁም ነገር የበቁ ካሉ እኛ ነን ስፖንሰር ብለውኛል። ቃል ከሚጠፋ የወለዱት ይጥፋ። ስለዚህ እናንተ ለቁም ነገር ስትበቁ የኔ ስፖንሰሮች የቤቴ ስፖንሰሮች ናቸው ስፖንሰር የሚሆኗችሁ። በጣም ደስ ይላል ጋይዝ። እኮ ደግመን እንመጣለን። በደንብ አውርተን ቤታ በውስጡ በደንብ አውርተን አግሪመንት ላይ ከደረሰ ምናምን በኋላ ምናምን ይብልካም እንመጣለን።